የተሟላ መሰረተ ልማት ያላት ጽዱና ለነዋሪዎቿ የተመቸች ከተማ መገንባት የኮሪደር ልማት እሳቤዎች ናቸው። በብዙ ተፈጥሮ ጸጋዎች የተሞላችው ቢሾፍቱ ከተማ በኮሪደር ልማት ስሮቿ እነዚህን ያሟላች ትመስላለች። የኛም ከተማ ደግሞ ከሌሎች ከተማ ለየት የሚያደርገው የኛ ሚዲያን ፎረስት ነው። እንደ ከተማ ሰፊ ሚዲያ ነው ያለ ነው። ይሄም ያው የኢሚሽን ሪዳክሽንም መሰረት ባረገ መልክ ነው በሰፊው እየተሰራ የሚገኘው። ስለዚህ ሰፋ ያለበት ቦታ ላይ ደግሞ ፓርኮች አሉ፣ ሪክሬሽናል ሴንተሮች አሉ። ስለዚህ እንደዚህ ለማረፊያነት ለመዝናኛነት የሚውሉ ፓርኮች አሉን። እነዚህ ያው አንዳንድ ሰፋ ያሉበት ኤሪያዎች ላይ እንደዛ አይነቶቹን ነው የተጠቀምነው። ስለዚህ ሁሉንም ኮምፖነንት እና ለሰው ልጅም ለከተማ ነዋሪም ምቹ የሆነ ለመዝናኛም እንዲሁም ለመናፈሻም የሚሆን ፓርኮች ነው ማለት ነው። ስለዚህ አጋጣሚ ሆኖ ይህ መስመር ላይ አክቲቭሊ ወደ 3 የሚሆን ወደ 7.6 የሚሆኑት ሄክታር ላይ ያረፉት በጥሩ ስራ ጀምሯል ማለት ነው። ሌሎቹም ደግሞ በዚሁ ልክ እየተሰራ ነው ያለው። ቢሾፍቱ ከተማ ማለት እንግዲህ እንደሚታወቀው በ7 ሐይቅ የተፈጥሮ ሐይቅ ያላት ልዩ ከተማ ነችና ያ ደግሞ ይሄ የተፈጥሮ ከተማ እንደዚህ በተፈጥሮ ሐይቅ የተበለጸገች ከተማ ደግሞ በኮሪደር ሲታጀብ ደግሞ ሞር ከተማውን የበለጠ ብሎ ውበት እንድታገኝ አድርጓታልና ከውበቱም ባሻገር ቢሾፍቱ ማለት በፊት አንድ መንገድ ያላት ከተማ ነች። አሁን ላይ ግን በዚህ በኮሪደር ልማት አስፋልቱም ተሰርቶ የሳይክል መንገድ የእግር ጉዞ መንገድ ሁሉ ተሰርቶ አሁን ላይ በሚገርም ሁኔታ ህዝቡም በደስታና በእንትን እየተጠቀመ ይገኛልና በጣም የተለወጠች ከተማ ነች። የኮሪደር ልማት ከተሞች ጽዱና ለመጪው ትውልድ የተመቹ ሆኖ መገንባትን የሚያካትት ሲሆን ከተሞችን ለነዋሪዎቹ ምቹ ከማድረግ በተጨማሪ ባላቸው የተፈጥሮ ጸጋዎች ዓለም አቀፍ ተወዳዳሪና የቱሪዝም መስህብ እንዲሆኑ ተደርጎ ይሰራሉ። በዚህ መልኩ የተገነቡ ከተሞች የነዋሪዎችን የአኗኗር ዘዴ በማዘመን የኢኮኖሚ ማነቃቃትን ይፈጥራሉ። የቢሾፍቱ ከተማም ከዚህ በፊት ለህዝብ ደህንነት አስጊ የነበሩ ቦታዎችን ጭምር በማልማት ለወጣቶች የስራ ዕድል ለመፍጠር ችላለች። ተደራጅቼ ነው ያለሁት። ተደራጅቼ ቡና ቦታ እየሰራው ነው። እንደምታዩት ቡና ቦታ ላይ አሪፍ ስራ እየሰራው ነው። ከዚህም በፊት የነበረው እዚህ ቦታ ላይ መኪና መለማመጃና ዱርዬ ቦታ ነበረ እንደምታወቀው ማለት ነው። ከዛሬ 2 ዓመት በፊት የነበረው እንደዚህ አልነበረም። ስፔሻሊ እዛ ጋ ጫካ ነበረ፣ በዛ ጋ ሜዲያ ላይ ባቡር ነበረ። በጣም እዛ ላይ ብዙ ቆሻሻዎች ነበሩ። ጫካ ነበረ፣ ድብና ለጫካ ነበረ። ብዙ ሴቶች እዚህ ጋር ይደፈሩ ነበረ። ብዙ ሰዎች እዚህ ጋር ይሰረቅ ነበረ። እኔ የሚያዩት ባይኔ ማለት እና እዚች ጋር ደግሞ መኪና መለማመጃ ነበረ። እዚች ጋር ነበረ እንደውም የተለማመድኩት። አሁን ከዛሬ 2 ዓመት በፊት የነበረው ሰውዬ አሁን ስቲል እዚህ አሁን በቅርብ መጥቶ ማለት ነው ይሄ ቦታ ኢያሱ ሜዳ ነው ወይ? አሁን ስሙን ቀይረን ገዳ ፓርክ ብለናል። እንደ ደብረ ዘይት እንቁ ቦታ ነው። እኔም ወጣቶች ላይ ነኝ ያለሁት። ከየትኛውም ቦታ ላይ የተሻለ ቦታ ነው ይሄኛው ቦታ ማለት ነው። እኛም መንግስት ባመቻቸለን ባደረጃጀቱ መሰረት እንደማንኛውም ወጣት ተደራጅተን ይሄን ቦታ ያገኘው ተደራጅተን ለእንተን በለን ነው። ስንደራጅም በሙሉ ቁርጠኝነት የተደራጀው ነው። ስንሰራ የነበረው ደግሞ አሁንም እንደዛው ነው። ከየራሴ ነው እንደ ራሴ አድርጌ ነው እየሰራ ያለው። እኔ ከተጠቀምኩ 6 ወር አስቆጥሬያለሁ። ከዚህ በኮሪደር ምክንያት እየተጠቀምኩ ያለው እውነትም ኮሪደር ማለት ያው እንደሚታየው ነው። ኮሪደር ማለት ድሮ የሚመስለን ስሙ ብቻ ይመስለን ነበር። ዛሬ ግን ኮሪደር ማለት አንድ የአስፋልቶች 2 መሆኑ እንደዛም የሰውና የሳይክል መለየቱ ወከብ የሚሄድበት እውነት ነው። ኮሪደር ማለት ደግሞ ያመጣው ነገር ለውጥ በእንደዚህ በግሪን ኤሪያ ውስጥ አንደኛው ተጠቃሚ ነኝ። ምንድነው እዚህ ግሪን ኤሪያ ውስጥ ያለው ካፌ አለ። ካፌ ውስጥ አንዱ እኔ ነኝ። አንዱ ማህበር በምጠቀምበት ሰዓት ላይ ቅጥር ላይ ነበርኩ ከዚህ በፊት ምንም አይገናኝም። ቅጥርና ይሄኛው ማለት የራሴን ስራ ነው ብዬ ስሰራ እና የሰው ነው ብዬ ስሰራ አንድ እንዳልሆነ በዚህ በኮሪደር ምክንያትና በዚህ በካፌ ውስጥ ለውጡን አይቼዋለሁ እና አሁን ያለውበት ደረጃ ላይ በጣም ከፍተኛ ደረጃ ላይ ያለው ብዬ ነው የማስበው። እውነት ለመናገር በፊት የነበረው ቢሾፍቱና አሁን የነበረችው ቢሾፍቱ በጣም የምትለያይ ናት። በጣም ዳይናሚክ ሆነ ቼንጅ ነው እያየንባት ያለ ነው። ስፔሻሊ የምታያቸው እነኚህ ግሪነሪዎች እነኚህ ወኮች
በቃ ወጣቱ ሲዝናና ታያለሽ። ደስ ብሎት ነው የሚውለው። ድሮ ያለባሌ ቦታ አሁን ለምሳሌ እዚህ አካባቢ ላይ ድሮ በቃ ምንም ሰው የሚቀመጥበት ቦታ ምናምን አልነበረም እና ማታ ራሱ በዚህ ጋር ለመሄድ በጣም አስቸጋሪ የነበረበት ቦታ ነው። ግን በአጭር ጊዜ ውስጥ እንደዚህ ተቀይሮ አሁን የሰው ልጆች እንደዚህ ቁጭ ብለው የኛም ተማሪዎች ማንኛውም እንግዳ ከሌላ ቦታ እየመጡ እዚህ እንደምናየው ፈታ ብሎ የሚውሉበት ነው እያየን ያለ ነው። ስትራክቸር በተለወጠ ቁጥር ህብረተሰቡን በጣም ነው የሚያድገው። በተለይ አሁን በከተማችን ውስጥ ያለው ትልቅ ለውጥ ነው ያለው። ትልቅ ለውጥ ይህ ለውጥ የብዙ ሰዎችን ህይወት እየቀየረ ነው ያለው። ቅድም እንደተነጋገር ነው። ለምሳሌ አሁን በተመለከች እነዚህን ወንበሮችና እነዚህን ስፔሻል የሚሰሩት የነበሩት የኛ ልጆች ነበሩ። ከኮሌጅ የተለጠኑ ልጆች ነው ፕራክቲስ የወጡበት። እነዚህን ወንበሮች እኛ ጋር ነው የተመረቱት። አገር ባደገ ቁጥር ህብረተሰቡም የኑሮ ሁኔታ እያደገ ነው የመጣው። ሌላ ደግሞ በተመለከች መንገድ አንድ መንገድ ነበረ። አሁን ግን መንገዱ በተሰራ ቁጥር ብዙ ነገሮች እየሰፉ ነው የመጡት። ለምሳሌ የመኪና አደጋ ይቀንሳል። ህብረተሰቡ እንደ ልቡ በሰፊ ሁኔታ መሄድ ይችላል። የተለያዩ ነገሮች አሁን መንገድ ላይ ብትሄጂ በየቦታው ላይ ማለት ነው ገነት ውስጥ ያለሽ የሚመስልሽ ውሃ አለ። ህብረተሰቡ በሄደ በቦታ ላይ ተጠቅሞ ነው የሚሄደው፣ የጠጣ ነው የሚሄደው። ጥላ አለ። ማታ ማታ ወጣቶች እንደ ልባቸው ሲዝናኑ ታያለሽ። ከተማው በአጠቃላይ ትልቅ ፕሮግረስና ለውጥ ነው ያመጣው። እንግዲህ ልማት ሲመጣ ብዙ ነገሮችን ነው ይዞ የሚመጣው። ትልቅ ጥቅሞችን ያመጣል። ከዛ ውስጥ አንዱ የስራ እድል ፈጠራ ነው። በዚህ በስራ እድል ፈጠራ ወጣቶቻችን የተለያዩ ስራዎችን አሁን ለምሳሌ ከአትክልቱን ከመንከባከብ፣ ውሃ ከማጠጣት፣ ከአትክልቱን ከመንከባከብ ጀምሮ ሌሎች ደግሞ እዚህ ውስጥ የመዝናኛ ማዕከል አሉ። በእነዚህ ማዕከላትን ተቀጥሮ ሆነ በራሳቸውን ስራ ፈጥሮ የሚሰሩ ብዙ ወጣቶች አሉ። ስለዚህ ይሄ ከስራ እድል ፈጠራ አንጻር የሚያበረታታ ስራ ነው እየተሰራ ያለው። በከተማዋ በኮሪደር ልማት በተሰሩ የህዝብ መናፈሻ ቦታዎች ስራ አጥ ወጣቶች በተለያዩ የአገልግሎት ዘርፎች ተደራጅተው እንዲሰሩ እድል ከመክፈቱ በተጨማሪ የከተማዋ ነዋሪዎችን የሚመጥን በቅርበት የሚያገኙትና በዋጋ ተመጣጣኝ የሆኑ የምግብና የትኩስ ነገር አገልግሎትን ለመስጠት ያስቻለ ነው። አንደኛ በዋጋ፣ ሁለተኛ በኳሊቲ ከዛ ጋር አኳያ ነው ወደ ገበያ ዓለም ላይ ጆይን ስታደርጊ እነኚህ ሰዎች አውስታቸው ዋጋቸውም በጣም ተመጣጣኝ የሆነ ዋጋ ነው። ጥራቱም በጣም ተመጣጣኝ ዋጋ ነው። ጥራት ሲባል በነገራችን ላይ ያው ከሌላ ቦታ መጥተው እዚህ ጋር ሲጠቀሙና አለ ያ ምንን ያሳያል። ጥራት ባይኖር ኖሮ እዚህ ጋር መጣ። ጥራት ብቻ አይደለም እንደገና ደግሞ ዋጋ በፕራይስ ዋይስ ከሌላ ቦታ መጥቶ እዚህ ጋር የሚጠቀመው ተመጣጣኝ ዋጋ ስላለ ነው የሚጠቀመው። አሪፍ ነገር ነው ተጠቅመሽ በአሪፍ ዋጋ ተጠቅመሽ መሄድ የሚቻልበት እንትን ነው እያየን ያለ ነው ማለት ነው። እና ቆንጆ ነው የሚል እንትን ያለኝ ሶምኒ ቡልቺሳ መጋላ ቢሾፍቱ ባኤ ነመቲ ቶላ። የከተማ አስተዳደሩ የልማት ስራ በጣም የሚመች ነው። በዚህ በገዳ ፓርክና በተሰሩ ሌሎች ፓርኮች ጊዜያችን እያሳለፍን ከሱስና ካላስፈላጊ ቦታዎች መቆጠብ ችለናል። እዚህ ፓርክ ውስጥ ሻይ፣ ቡና፣ ጁስና ቶሎ የሚበስሉ ፈጣን ምግቦች አሉ። ሆቴል እንጠቀም ብንል እንደዚህ አይነት አረንጓዴ ቦታዎችን ላናገኝ እንችላለን። እዚህ ግን እንደዚህ አይነት ለአይን ማራኪ የሆኑ ቦታዎችን እያየን በትንሽ ወጪ መዝናናት ችለናል። ያለው ሁኔታ በጣም የሚመች ነው። ባሲ ጥቃራኒ ፈየደምኔ ዴምና ጀቹዳ አለከናን ባኤ ነመቲ ቶላ ጀቹዳ። እንግዲህ እኔ እንዳየሁት ብዙ ቦታ ዞሬ ያላየሁም። አልፎ አልፎ እዚህ ነው ቡና የምጠጣው። ቡና በጣም ስማርት ነው፣ ደስ የሚል ነው። ቦታውም በጣም የሚማርክ ነው። የአየሩም ሁኔታ በጣም ይማርካል። ዋጋቸውም በጣም ተመጣጣኝ ነው እና ስለዚህ ሰው በአየር ንጹህ አየር እያገኘ በጥሩ ቦታ አእምሮውን በሚያስደስት ቦታ መጠቀሙ ራሱ ትልቅ ነገር ነው። ከዋጋው አንጻር ኦልሬዲ ተመጣጣኝ በመሆኑ ይሄ ትልቅ አገልግሎት ለህብረተሰቡ እየሰጠ ነው ማለት ነው። እኔ ብቻ ሳይሆን ሌላ 5 ነው የተደራጁት። እዚህ ጋር ራሱ ለስንት ሰው ነው ስራ የፈጠርኩት? 3 ሰው ከስራ ያለ 8 ነን ማለት ነው። ያ ብቻ አይደለም። ከሌላ ቦታ ቡናውን የሚሸጡት 30 ብር ነው፣ ሻይ 20 ብር ነው፣ ወተት 40 ብር ነው። ብስኩቱም አለኝ፣ አምባሻም አለ።
ቆሎም አለኝ። ከሌላ የተሻለ የቀነሰ ነው ዋጋ እዚህ ጋር ማለት ነው። አንደኛ እንደምታዩት ቦታ መዝናኛ ነው። ሁሉም ነገር አሁን ቡና ሌላ ቦታ ብናይ 50 ብር 70 ብር 100 ብር ነው። እኔ ጋር 30 ብር ነው። ሻይ ሌላ ቦታ 50 ብር እና 40 ብር ነው። እኔ ጋር 20 ብር ነው። የዋጋ ጭማሪ ራሱ ከሌላ ቦታ ስታይ ሰማይና ምድር አይገናኝም። ህብረተሰቡም ደስ ብሎት ነው አሁን ብትጠይቁት ራሱ ደስ ብሎ ከሌላ ቦታ አሁን እንደውም ጾም ስለሆነ እንጂ እቺ ቦታ በጣም ታንሰኛለች። እንደውም ለማስፋፋት ራሱ እያሰብኩ ነው። በቀን ቢያንስ 1-3 ኪሎ የሚጨርስበት ጊዜ አለ። ማንም አይጨርስም። በጣም መንግስት ባመቻቸልን አይደል እስካለው ድረስ ደግሞ ተጠቅሜ ሌላ ምመጣም ደግሞ አስተላለፈ የሆነ ጥሩ ነገር ሰርቼ እዚህ ቦታ ላይ ማስተላለፍን ነው የምፈልገው። እስካሁን ድረስ አሪፍ ነው። በደንብ ነው እየሰራለት ማለት ነው። ወደ ስራ ስገባ ከስተመሪያው እንደምታዩ ነው። በጥሩ ሁኔታ ላይ እናስተናግዳቸዋለን። ትርፋማ እንሆናለን። እንደዛውም ደግሞ የገባ ጥናት ስናረግ አሁን ለምሳሌ እኛ ሬስቶራንት ላይ የ100 ልዩነት ነው የምንሸጠው። ለምሳሌ እኛ ጋር 200 ብር ከሆነ እነሱ ጋር 300 ብር ይሆናል። እኛም ተጠቃሚ ነን፣ ከስተመሩም ተጠቃሚ ነው። እውነትም ለመናገር ኮሪደር ማለት ወክ የሚካሄድበት ብቻ ሳይሆን ማረፊያ ነው። እውነትም እዚህ ውስጥ የሚያርፉ ተማሪዎቹም መጥቶ በሚያርፉበት ሰዓት ላይ ለምሳሌ ተማሪ እንደ ተማሪ ነው የምናስተናግደው። ለምሳሌ እኔ ዛሬ 100 ብር ነው ያስኩት ካለ 200 ብር ቺፕስ የምንሸጥ ከሆነ በ100 ብር እንሸጥለታለን እንደ ተማሪነቱ ማለት ነው። ምንድነው ያው የኮሪደሩ እያለቀ መጣና እዚህ ላይ ስንደርስ አሁን ቀጣይ ላይ ደግሞ አስፋፍተን ብራንቻችን አስፋፍተን ተማሪ ቦታ ድረስ አሁን ለምሳሌ ትምህርት ቤት መውጫ ሰዓት ቦታ ላይ 4 መግቢያና መውጫ ነው ያለው የግሪነር ማለት ነው ገዳ ፓርኩ ማለት እዛ ላይ ምንድነው የሚፈልገው ተማሪ ለምሳሌ እንዳልኩኝ ሬስቶራንት ላይ 300 ብር ከሆነ እኛ ተማሪ በ50 ብር የሚገዛበትን መንገድ ፈልገን የሚያዋጣንንም እነሱም ተጠቃሚ እንዲሆኑ እናደርጋለን። ኮሪደር ልማት ላይ ስራ አጦች ጥቃቅን ተደራጁት እዚህ ቦታ ገብቶ እየሰሩ ነው። አሁን ከሌላ ለየት የሚያደርጋቸው እነዚህ ቦታዎች ማለት ነው በተመጣጣኝ ዋጋ ህዝቡን እያገለገሉ ይገኛል ማለት ነው። ያ ደግሞ ከሌላው ለየት የሚያደርገው አንዱ ይሄ ነው ማለት ነው። ሰዎች ወክ ሲያረጉ ምን ሲያረጉ ልጆቻቸውን ይዞ ሲወጡ እዚህ ቦታ ገብቶ የተለያየ ነገሮችን አግኝቶ እየተደሰቱ ምን ይያሉ እየተጫወቱ ልጆቻቸውን ግሪነሪ ውስጥ እያጫወቱ ምን ይያሉ ያ ደግሞ በተመጣጣኝ ዋጋ ብዙ እድሎችን ብዙ ያችን ነገር ተጠቅሞ ይገባሉ ማለት ነው። ሌላ ላሽ በፊት የነበረው ላይ ሲሆን ኮስቱም ከዚህ ጋር አይገናኝም። ይህ ሲገቡ ራሱ ሪዞርት ላይ ሌሎች ላይ በፊት ማለት ነው ክፍያ ነው መግቢያ ራሱ እንትን እንደዚህ ቦታ እንደዚህ ቬኬሽን ቦታ ለማግኘት ተከፍሎ ነበር የሚገባ። አሁን ደግሞ ያለ ክፍያ ገብቶ በተመጣጣኝ ዋጋ ይሄንን እድል አግኝቶ ተዝናንቶ ልጆቻቸውን አዝናንቶ የአእምሮ በቃ ሪፍሬሽመንት አግኝቶ ወደ ቤታቸው ሲመለስ ከዚህ በላይ ጥቅም ያለ አይመስለኝምና በጣም ደስ በሚል ሁኔታ ማለት ነው የኮሪደር ያመጣ ብዙ ነገሮችን ማለት ካሉ አሁን ከገለጽኩት ጥቂት ናቸው ማለት ወጣቶች ስራ አጥ ወጣቶችም ተደራጅቶ የስራ እድል ፈጠራ ላይ ትልቅ ስራ ነው እየተሰራ የሚገኙት። እዚህ ላይ የሚሰሩት በሙሉ ከተማ ውስጥ ያለውን ፓርኮች በሙሉ በጥቃቅን አነስተኛ ነው አውትሶርስ አድርገን የምናሰራቸው። ግሪነሪን እንክብካቤ ፓርኮች ላይ እነዚህም በሙሉ ፓርኪንግ ላይ ሪክሬሽናል ፓርኮች ላይም ጥቃቅን አነስተኛን አደራጅተን ነው እየተጠቀሙ የሚገኙት። ስለዚህ ሰፊ የስራ እድል ነው ያለው ማለት ነው። ኮሪደር በሌላ በኩልም ሰፊ የስራ እድልን ይዞ መጥቷል። እንደ ከተማም ደግሞ የከተማን ኢሜጅ የከተማን ገጽታ በሰፊው የቀየረ ነው ማለት ነው። ከአዲስ አበባ በቅርብ ርቀት ላይ የምትገኘው ቢሾፍቱ ከተማ ከ100 ኪሎ ሜትር በላይ በሚሸፍነው የኮሪደር ልማት ስራ ደረጃውን የጠበቀ የእግረኛና የሳይክል መንገዶች፣ የመኪና ማቆሚያዎች፣ የስፖርት ማዘውተሪያና የህዝብ መዝናኛዎችን ያካተተ ነው። የኮሪደር ልማቱ ይዞ በሚመጣ የስራ ዕድልና የኢኮኖሚ መነቃቃት ብዙሃኑ ተጠቃሚ በመሆን ላይ ይገኛሉ።